ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መጋቢት 28 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ወደ አዲስ አበባ መጓዛቸው መነገሩን በአዲስ አበባ ባለፉት 9 ወራት ከ122000 በላይ አሽከርካሪዎች ቅጣት እንደተጣለባቸውና ከ37000 በላይ እግረኞችም ተጠያቂ እንደሆኑ መነገሩን እንዲሁም ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒዮኖች የደረሰ ቢሆንም ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲል የግብርና ሚኒስቴር መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ወደ አዲስ አበባ መጓዛቸው ተነገረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ላይ ለመምከር ትናንት እሁድ መጋቢት 27 ቀን 2018 አመሻሽ ላይ ወደ አዲስ አበባ መምጣታቸውም ተሰምቷል። ሌተናንት ጀነራል ታደሰ በዚሁ ጉዟቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች የፌዴራል ከፍተኛ የስራ ኃላፊዎች ጋር ተገናኝተው በትግራይ ወቅታዊና አንገብጋቢ ጉዳዮች ዙሪያ በስፋት እንደሚመክሩ ለክልሉ ፕሬዝዳንት ጽህፈት ቤት ቅርብ ከሆነ አካል የመጡ መረጃዎች ያመለክታሉ። በአንድ ዓመት ትግራይን እንዲያስተዳድሩ መጋቢት 30 2017 በጠቅላይ ሚኒስትር አብይ አህመድ የተመደቡት ሌተናንት ጀነራል ታደሰ ወረደ መጋቢት 30 ቀን 2018 የስልጣን ዘመናቸው እንደሚያበቃም ይታወቃል። ከ3 ቀናት በኋላ የስልጣን ጊዜያቸው የሚያበቃው ፕሬዝዳንቱ ከመጋቢት 30 በኋላ በዚሁ ኃላፊነት ይቀጥላሉ ወይስ በሌላ ሰው ይተካሉ የሚለው ጉዳይ እስካሁን አልታወቀም። ከአንድ ዓመት በፊት አቶ ጌታቸው ረዳን ተከተው የክልሉ ፕሬዝዳንት ሆነው የተሾሙት ሌተናንት ጀነራል ታደሰ 8 ነጥቦችን እንዲያሳኩ ኃላፊነት ተጥሎባቸውም ነበር። ሆኖም ፈርመው ከተቀበሏቸው 8 ዋና ቃል ኪዳኖች ውስጥ አንዱንም አላሳኩም በሚል በትግራይ ክልል የፖለቲካ ፓርቲዎች ሲተቹም ይሰማል። ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒዮኖች የደረሰ ቢሆንም ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲል ግብርና ሚኒስቴር ገለጸ። የግብርና ሚኒስቴር የ2018-19 በሀገራዊ የሰብል ልማት ንቅናቄ ዙሪያ ከፌዴራልና ከክልል የስራ ኃላፊዎች ጋር በአዳማ ከተማ ውይይት አካሂዷል። ምርትና ምርታማነት ለምግብ ሉዓላዊነት በሚል መሪ ሀሳብ የተካሄደው ውይይት ላይ ተገኝተው ንግግር ያደረጉት የግብርና ሚኒስትሩ አቶ አዲሱ አረጋ በመካከለኛው ምስራቅ የተከሰተው ግጭት በግብርናው ዘርፍ ላይ አሉታዊ ተጽዕኖ እንዳያሳደር ጉዳዩ የሚመለከታቸው አካላት ሁሉ በእውቀት ሊሰሩ እንደሚገባም አሳስበዋል። ግጭቱ በዓለም አቀፍ ደረጃ የአፈር ማዳበሪያና ነዳጅ አቅርቦት ላይ የሚፈጥረው ክፍተትን የገለጹት ሚኒስትሩ መንግስት ዓለም አቀፍ ተለዋጭ ሁኔታዎችን ታሳቢ በማድረግ አበክሮ እየሰራ እንደሚገኝም አስረድተዋል። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን ያነሱት ሚኒስትሩ ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23000 ለመክፈል ትገደዳለችም ብለዋል። ዘንድሮ ኢትዮጵያ የአፈር ማዳበሪያን ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን አቶ አዲሱ ስጋታቸውንም አስቀምጠዋል። ለምሳሌ ከዛሬ 40 ቀን በፊት ዩሪያ ማዳበሪያን ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር ያሉት አቶ አረጋ አሁን ላይ ግን የተደራደርናቸው ሀገራት በቶን $870 በላይ ጨምረዋልን ብለዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒዮኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። ሚኒስትሩ የማዳበሪያው አለመሰራጨት ደግሞ በየቀኑ የመኪኖችን እንቅስቃሴ እያስተጓጎለ መሆኑን ጠቅሰው ተሽከርካሪዎች ማዳበሪያ ጭነው ከ5 እስከ 10 ቀን መጋዘኖች አካባቢ የሚቆሙበት ሁኔታ ነው ያለው ሲሉም ተናግረዋል። በአዲስ አበባ ባለፉት 9 ወራት ከ122000 በላይ አሽከርካሪዎች ቅጣት እንደተጣለባቸውና ከ37000 በላይ እግረኞችም ተጠያቂ እንደሆኑ ተነገረ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በበጀት ዓመቱ 9 ወራት ለአደጋ ተጋላጭነት አላቸው ተብለው በተለዩ 40 መንገዶች ላይ በተደረገ ቁጥጥር 122957 አሽከርካሪዎች ላይ ቅጣት እንደተጣለባቸው አስታውቋል።
በተለይም ለአደጋ መንስኤ በሆኑት ከፍጥነት ወሰን በላይ ሲያሽከረክሩ የተገኙ 80892 አሽከርካሪዎች ከተፈቀደ የአልኮል መጠን በላይ ጠጥተው የተገኙ 1653 አሽከርካሪዎች ላይ የእርምት እርምጃ እንደተወሰደባቸው ባለስልጣኑ ገልጿል። የደህንነት ቀበቶ ያላደረጉ 3066 ደንብ ተላላፊዎችና የጭንቅላት መከላከያ ቆብ ያላሰሩ 585 የሞተር ብስክሌተኞችም እንደ ጥፋታቸው ደረጃ እንዲታረሙ መደረጉም ተጠቁሟል። በተመሳሳይ 7026 አሽከርካሪዎች ስልክ እያነጋገሩ 36 በተመረጡ የትራፊክ መብራቶች አደባባዮች ላይና በመስቀለኛ መንገዶች ላይ ምጽዋት የሰጡና ግብይትን የፈጸሙ 4500 ግለሰቦች መቀጣታቸው ነው የተገለጸው። በተጨማሪም በ110 ለህዝብ ትራንስፖርት ብቻ መቆሚያ ስፍራ ላይ እንዳያቆሙ በተደረገ ቁጥጥር 25235 ደንብ ተላላፊዎች መቀጣታቸውንም ባለስልጣኑ አስታውቋል። በተያዘም በ9 ወራት በእግረኛ መንገድ አጠቃቀም ዙሪያ በተደረገ ቁጥጥር 21202 እግረኞች በገንዘብ ሲቀጡ 16651 እግረኞች ደግሞ ማህበራዊ አገልግሎት እንዲሰጡ በድምሩ 37850 እግረኞች ተጠያቂ መሆናቸውንም ባለስልጣኑ ገልጿል። በሌላ በኩል በመንቀሳቀሻ መንገድ ላይ ለረጅም ጊዜ ተበላሽተው የቆሙ 743 መኪኖች በክሬን ተነስተው መንገዱ ለትራፊክ ፍሰት ምቹ እንዲሆን መደረጉን ባለስልጣኑ ማስታወቁን ከማህበራዊ የትስስር ገጹ ያገኘነው መረጃ ያመለክታል። ኢትዮጵያ በሄግ ዓለም አቀፍ ፍርድ ቤት የቀረበባትን የ334 ሚሊዮን ዩሮ ክስ ማሸነፏ ተዘገበ። በአሜሪካ ሀገር በዴላዌር ሕግ ተመስርቶ በኔዘርላንድ ሕግ የተመዘገበው አፍሪካ አሴት ፋይናንስ ኩባንያ ሆልዲንግ ቢቪ የተሰኘ ኩባንያ የኢትዮጵያ መንግስት የ334 ሚሊዮን ዩሮ ጉዳት እንዳደረሰበት ገልጾ በኔዘርላንድ ሕግ ዓለም አቀፍ የግልግል ዳኝነት ፍርድ ቤት ክስ መስርቶ ላለፉት 3 ዓመታት ሲያካሂድ የነበረውን ክርክር ኢትዮጵያ ማሸነፏ ተዘግቧል። ኔዘርላንድ ሕግ ዓለም አቀፍ የግል ዳኝነት ፍርድ ቤት በተባበሩት መንግስታት ድርጅት የዓለም አቀፍ ንግድ ሕግ ኮሚሽን እንደ አውሮፓውያን አቆጣጠር በ1976 በወጣው የስነ ስርዓት ሕግ መሰረት የተቋቋመ የግልግል ዳኝነት ፍርድ ቤት መሆኑም ይታወቃል። የክርክር ሂደቱ ውሳኔ ያገኘው መጋቢት 22 ቀን 2018 ሲሆን ዓለም አቀፍ የግልግል ዳኝነት ፍርድ ቤት ክሱ ሙሉ ለሙሉ ውድቅ በማድረግና ኢትዮጵያ ያወጣችውን ወጪ 2/3ኛውን ከሳሽ ኩባንያ እንዲከፍል በሙሉ ድምጽ መወሰኑን ግሎባል አርቢትሬሽን ሪቪው ዘግቧል። ከሳሽ ኩባንያው ያቀረባቸው ክሶች የካፒታል እቃዎች የሊዝ ኪራይ ዋጋ በኪራይ ውል ውስጥ በብር ተተምኖ እንዲቀመጥ መደገጉን፣ ኢንቨስተሩ ሰለባን በማድረግ ኢንቨስትመንቶችን በተዘዋዋሪ መንገድ እንዲወርሱ የሚያደርግና የውጭ ሀገር ኢንቨስተሮችን ፍትሃዊ በሆነ መንገድ እንዲያስተናግዱ የሚደነግገው መስፈርት የሚጥስ ነው የሚል የክርክር ነጥቦችን ማንሳቱ ተገልጿል። ኢትዮጵያን በበኩሏ የሊዝ ኪራይ ውሎች የመጨረሻ ተጠቃሚዎች የሊዝ ኪራይ ውል የሚጥልባቸው የፋይናንስ ግዴታ በትክክልና በማያሻማ ሁኔታ እስካስቀመጠ ድረስ የፋይናንስ ተቋማቱ የወለድ መጠንን በማስተካከልም ሆነ ሌሎች ህጋዊ መንገዶችን በመጠቀም ወጪያቸውን ከመሸፈን ሆነ ትርፋቸውን ከማረጋገጥ ደንቡ የማይከለክላቸው መሆኑንና የኢንቨስትመንት ውርስ እንዳልሆነ የግልግል ዳኝነት ፍርድ ቤቱ አረጋግጧል ሲል ዘገባው አትቷል። በ24 ሰዓታት ውስጥ በኢራን ፍቃድ 15 መርከቦች በሆርሙዝ ወሽመጥ በኩል ማለፋቸው ተዘገበ። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ መዛታቸውን ተከትሎ ቴሄራን አሜሪካና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋን እንደምትመልስ አስጠንቅቃለች። ይህ በእንዲህ እንዳለ በፓኪስታን በኩል አሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲቆምና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ የስምምነት እቅድ እንደቀረበላቸው ተገልጿል። ዘሩፋይል ሀብታሙ እንደሚከተለው ያስደምጠናል። አብራችሁን ቆዩ። በ24 ሰዓታት ውስጥ በኢራን ፍቃድ 15 መርከቦች በሆርሙዝ ወሽመጥ በኩል ማለፋቸው ተዘገበ። አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ሳቢያ ከ20 በመቶ በላይ የዓለም ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ኢራን መዝጋቷ ይታወቃል። የዓለም የነዳጅና የጋዝ ምርት የሚተላለፍበት ይህ መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ከፍ እንዲልና በመላው ዓለም የዋጋ ግሽበት እንዲጨምርም አድርጓል። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ባለፉት 24 ሰዓታት ውስጥ በኢራን ፍቃድ 15 መርከቦች ሆርሙዝ ወሽመጥን መሻገራቸውን ዘግቦታል። የዜና ወኪሉ የባህር ላይ የትራፊክ እንቅስቃሴው ከጦርነቱ በፊት ከነበረው 90 በመቶ ዝቅተኛ ሆኗል በማለት በዘገባውም ላይ አክሎታል።
የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺን ጨምሮ አንዳንድ የኢራን ባለስልጣናት ወሳኙ የመርከቦች መተላለፊያ እንዳልተዘጋ በተደጋጋሚ የተናገሩ ሲሆን ሆኖም ለጠላት ሀገራትና ለአጋሮቻቸው የተዘጋ ነውም ብለዋል። ለአብነት ያህል ኢራን ከጣለቻቸው ገደቦች ወይም ማዕቀቦች ኢራቅ ነጻ መሆኗን ትላንትም አስታውቃለች። ይህ በእንዲህ እንዳለ የኢራን ባለስልጣናትና ህግ አውጪዎች ወሽመጡን የሚጠቀሙ መርከቦች ላይ ታክስ ለመቅረጥ ስለመወሰናቸውም ጠቁመዋል። አንድ የኢራን ፕሬዝዳንት ቢሮ ረዳት የሆርሙዝ ወሽመጥ በጦርነቱ ለደረሰው ጉዳት ካሳ የሚውል ቀረጥ ሲከፈል በድጋሚ ይከፈታል በማለትም ተናግረዋል። ፕሬዝዳንት ትራምፕ ለኢራን ያስቀመጡት የጊዜ ገደብ በሆርሙዝ ወሽመጥ መከፈት ላይ የተመሰረተ ሲሆን እስከ ነገ ማክሰኞ ድረስ ኢራን የባህር መስመሩን ካልከፈተች ከባድ ውድመት እንደሚጠብቃትም አስጠንቅቀዋል። ይህ በእንዲህ እያለ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ መዛታቸውን ተከትሎ ቴሄራን አሜሪካና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋ እንደምትመልስም አስጠንቅቃለች። በኢራን ከፍተኛ የወታደራዊ ዘመቻ እዝ የሆነው ሀታም አልአንቢያ ማዕከላዊ ዋና መስሪያ ቤት ባወጣው መግለጫ የሲቪል ኢላማዎች ላይ የሚፈጸሙ ጥቃቶች የሚደገሙ ከሆነ የማጥቃትና የአጸፋ ዘመቻዎችን እጅግ በከፋና መጠነ ሰፊ በሆነ መልኩ ይሆናል ሲልም አስጠንቅቋል። ይህ ማስጠንቀቂያ የተላለፈው ፕሬዝዳንት ትራምፕ ቴሄራን የሆርሙዝ ወሽመጥን እስከ ማክሰኞ ድረስ የማትከፍት ከሆነ በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚፈጽሙም ከዛቱም በኋላ ነው። ፕሬዝዳንቱ ከዚህ ቀደም 10 ቀናት አራዝሞት የነበረው ቀነ ገደባቸው የሚጠናቀቀው በዛሬው ዕለት ቢሆንም ትላንት በማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከምሽቱ 8 ሰዓት ላይ በማለት የጻፉ ሲሆን ይህም ቀነ ገደቡ በኢትዮጵያ ሰዓት አቆጣጠር ወደ ማክሰኞ ሌሊት 10 ሰዓት እንዳዛወሩት ያመላከተም ሆኗል። ፕሬዝዳንቱ ከዚህ አስቀድሞ ባሰፈሩት መልእክት ኢራንን ሲኦል እንደሚያደርጉም ዝተዋል። በሌላ በኩል ደግሞ አሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲቆም የሆርሙዝ ወሽመጥ እንዲከፈት የሚጠይቅ የስምምነት እቅድ በፓኪስታን በኩል እንደቀረበላቸው የዜና ወኪሉ ሮይተርስ ዘግቦታል። 2 ደረጃ ያለው ነው የተባለው ይህ የስምምነት ማዕቀፍ በመጀመሪያው ተኩስ አቁም ተግባራዊ እንዲሆን በመቀጠልም ወደ አጠቃላይ ስምምነት እንዲያድግ ያደርጋልም ተብሏል። አደራዳሪዎቹ ግጭቱ በድጋሚ ጡዘት ላይ ከመድረሱ አስቀድሞ ውጥረቱን የሚያረግም መፍትሄ ለማግኘት እየጣሩ መሆኑም ተዘግቧል። ሮይተርስ ያነጋገራቸው ምንጮችም ሁሉም የእቅዱ ክፍሎች ዛሬ ስምምነት ላይ ሊደረስባቸው ይገባል ማለታቸውን ተዘግቧል። እቅዱ መጀመሪያ ላይ በፓኪስታን በኩል በኤሌክትሮኒክስ መንገድ በመግባቢያ ስምምነት እንዲጠናቀቅ የማድረግ ሀሳብ እንዳለውም ተገልጿል። አሸማጊዎቹ የ45 ቀናት ተኩስ አቁም ስምምነት ላይ እንዲደርስ ለማድረግ እየጣሩ መሆኑ ለመጀመሪያ ጊዜ የዘገበው የአሜሪካ ዜና ምንጭ አክሲዮስ ሲሆን ይህንን ጥረት እያደረጉ ያሉ የፓኪስታን የግብጽና የቱርክ አደራዳሪዎች ናቸውም ተብሏል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺም የጽሑፍ መልእክት እንደተለዋወጡ ዘገባው ጠቅሶታል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን